ሩቻን ጎዳና ወጣች። ሙስጠፋ ዳሪያን አስገድዶ ሳማት። የሙስጠፋ እናት ሴቭ ላይ ራሷን አጠፋ። ታላቋ ሩቻን ባዶ እጇን ቀረች። ቱርካን አሁን የምናውቃት ቱርካን ሳትሆን የካፌ አስተናጋጅ ከሶመር እቅፍ ወጥታ የራሷ ቤት ምንም ደሳሳ ብትሆን ተከራይታ የምትኖር ሁሉንም አሸንፋ በቤቷ የጸናች የሶመር ልጅ በድጋሚ አርግዛ በሆዷ ያያዘች ሶመር በየሄደችበት የሚማጸናት ሆናለች። ሩቻን ኦዛርን ከደበደበው ባታሌ ሴቪ ላይ የድሮ ባል ጋር ሁለቱን ስለማራራቅ ስታሴር የነበረውን ጉዳይቶ ደርቆ ቀርቷል። ግን እኔ ሚስት አይደለሁም። መቼም ለወድህ እችል ይሆናል። ግን አንተ የልጅ አባት ብቻ ነው የምትሆነው እንጂ ባሌ ልትሆን አትችልም። አሁን ከዚህ ሄዳለሁ። መቼ እንደምመለስ አላውቅም። ስለዚህ በመጣም አንድ አልጋ ላይ አብረሽ አልተኛም። በመጣም ምንም ነገር አይቀየርም። አብቅቷል። በላውን ከዚህ ሂድ። ያኔ ሰርጉ ቀን የሙሽራ ቀሚሷን ረግጦት እንደሄደ እርሷን መሬቱ ላይ የወደቀውን ካቦርት ረግጣው ሄዳ በሩ ጋር ትቆማለች። በቀል ተበቀለ ማለት እንዲህ ነው። ሶመር ኮቱን አንስቶ ትቷት ይወጣል። ቱርካን አፈቅርሃለሁ እያለች ታነባለች። ልታስፈራራኝ እንዳትሞክር አቶ ባታል። አይላ ማን ነበር የመጣው? ወይዘሮ ነስሪን መልእክት አላከችም እንዴ? አረ ልካለች። አንቺን ሳታሽኮ ለአቶ ኦዛር ሰጥቼዋለሁ። ምን? ለአቶ ኦዛር? እሺ ምን ነው ችግር አለ እንዴ? እንኪ ሩቻን፣ ስለዚህ እየጠየቅሽ ነው ልበል? እንኪ በይ፣ ውስጡ ምን እንዳለ በደንብ ተመልከቼ። ሶመር እንኳን ደህና መጣ። እና ወይዘሮ ነስሪን የላከችውን ፊልም ልጋብዝህ። ይህንን ነው ተደብቃችሁ ስታዩ የነበረው አባዬ? አይላ፣ ከወይዘሮ ነስሪን ቴፑን ተቀበለሻል ግን እርግጠኛ ነሽ? አዎ መቤት ሩቻን። የቱርካን ቤት መብራት በድጋሚ ይጠፋል። ሌቱን በሻማ አሳልፋ ጠዋት ላይ ይህን ሰው ቤቷ ጠርታ ታሰረዋለች። ሰውየው አይነ ውሃው ሁሉ ደስ አይልም። ሰርቶላት ሲሄድ ሶመር ስጦታ ይዞላት መጥቷል። ጎረቤቱ ሰወር ብሎ ይመለከታቸዋል። ቱርካን ስጦታውን ስትከፍተው አላመነችም። እንደ አዲስ እንገባ ብሎ የሚያምር ቬሎ ገዝቶላት ይሰጣታል። ነስሪን ወደ ቤቷ ስትገባ ቤቷ ጋዝጋዝ ይላል። እብዱ ፋቲ ምግብ ልስራ ብሎ የጀርመናውያንን ምግብ እየሰራላት ቤቱን መላቅጡን አሳጥቶት ኪችን ስትገባ ደግሞ ይበልጥ ታብዳለች። ፋቲ ምንድን ያደረግከው? ቆይ እንዴ ቆይ ኪችኔን ምን አባን ያደረግከው ንገረኝ እስኪ። አታስቤ የወንድም ሚስት በ5 ደቂቃ ውስጥ አዲስ የጀርመን ምግብ ካበላዎቹ በኋላ አጸደዋለሁ። ምንም እንዳታስቢ። ወይኔ በሊድልኝ ሂድ ከዚህ። በቃ እኮ ቤቴን መላቅጡን አሳጣው። ፈጣሪ ሆይ ትዕግስቱን ስጠኝ። እንደነገርኩ የልጅ ልጄ ሲወለድ ከቱርካን ጋር መሆን የለበትም እዚህ የአባቱ ቤት ውስጥ እንጂ። እረዳሻለሁ ወይዘሮ ሩቻን። በቅድሚያ ግን ወይዘሮ ቱርካን በሰላም ትገላገል፣ ከዛ እናያለን። ግን የትኛውም ዳኛ ጤነኛ አእምሮ ካላት ልጅ ከእናቱ የሚነጥቅ ፍርድ ቤት የለም። ታዲያ ምንድን ነው ማድረግ ያለብን? ጠጣ በቃ። እና ይህ አቶ ኦዛርን የጎዳውን ሰው ማን ነበር ያልከኝ ስሙ? አቶ ባታል። አዎ ባታል። በቃ አመሰግናለሁ፣ መሄድ ትችላለህ። ሙስጠፋ በርካታ አስቤዛዎችን ገዛዝቶ በር ላይ አድርጎላት ለእናቱ ይሄዳል። እናቱ ዳሪያ የምትባል ሴትን ከአእምሮ ካላወጣ ያንተን ፍርፋሪ አልፈልግም ብላ አንስታ ተወረውረዋለች። ሙስጠፋ በዝምታ ትቷት ይሄዳል። ሙስጠፋ እንደ ሶመር ወንድም እንደመሆኑ ዳሪያን እንደሚያፈቅራትና ከሶመር ጋር ተመልሰው ልጇን ያላባት እንዳታሳድግ ያላባት ማደግ ህመሙን ያውቀዋልና መክሯት ይሄዳል። ከቤቷ እንደወጣ አንድ ሰው ተደብቆ ፎቶ ያነሳቸዋል። ቤቷ ቤት ሳይሆን የጉብኝት ማዕከል ነው የሚመስለው። ሁሌ ወንዶችን እያመጣች ታስገባለች። አይላ፣ ይሄ ሁሉ ነገር ምንድን ነው? አቶ ሶመር ነው ያዘዘው። ወደ ሚኔ ቤት ዕቃዎቹን እንድልክለት አዞኝ ነው። ከሚኔ ጋር ሊኖር ነው እያልሽኝ ነው? አይላ ቆይ ምን ማድረግሽ ነው እንዴ? ሴቶቹ ፊት ይሄ ሁሉ ነገር ይወራል እንዴ? አደራ ሴቶች፣ እሺ እህታችሁ እርጉዝ ናት እና ባትነግሯት ይሻላል። እሺ እንዳትበሳጭ። ዶኑሽና ዳሪያ በንዴት ወደ እህታቸው ይዛችሁልኝ ነው ያለቻቸውን ዕቃዎች ይዘውላት ይሄዳሉ። ቱርካን የሰቀለችውን የሙሽራ ቀሚሷን በደስታ ተመልክታ መኳኳል ትጀምራለች። ሶመርም ሱፉን ለብሶ ሽቶን ደረቱ ላይ ነፋ ነፋ አድርጎ ከቤት ወጥቶ የተቀጣጠሩበት ሬስቶራንት ሄዶ ይጠብቃታል። ዶኑሽና ዳሪያ መጥተው መርዶውን ያረዷታል።
ሶመር 10 ጊዜ ሰዓቱን እያየ በጉጉት ቱርካን ትመጣ እንደሁ ብሎ ይጠብቃታል። ቱርካን ሶመር የሚባል ሰው ከዚህ በኋላ አላውቅም ብላ የገዛላትን የሙሽራ ቀሚስ በመቀስ ከላይ እስከታች ትተረትረዋለች። ዳሪያና ዶኑሽም እያዘኑ ያግዟታል። ወይኔ ወንድም የሙሽራ ቀሚስ እየተበጫጨቀ እንደሆነ አላወቅ አንተ። ሴቶቹ ብጥስጥሱን አውጥተውታል። ምሽት ላይ አቤት እማዬ። ልጄ ሙስጠፋ የደወልኩልህ ልሰናበት ነው። እንደምወድ እንዳትረሳ እሺ ልጄ። እማዬ ምን ያልች ነው? እማዬ አሁን የፈለግከውን ማድረግ ትችላለህ። እየሞትኩ ነው አሁን። ነፃ ሰው ነህ። ደስተኛ እንደምትሆን ተስፋ አደርጋለሁ። እየሞትኩ ነው እማዬ። እማዬ! አቤት። ወይዘሮ ሩቻን አለች? ወይዘሮ ሩቻን ከኛ ጋር ወደ ጣቢያ መሄድ አለብሽ። ለምን? ከባታል አርዳዞይ ጋር ባለሽ የወንጀል ተባባሪነት ተጠርጥረሻል። እየጎተትን እንድንወስድሽ አታስገድጂን። ሶመር ጠብቆ አልመጣ ስትለው እዛው እየጠበቃት ያነገዋል። ጠዋት ላይ የቱርካን ስራ ቦታ። ምነው ጓደኞቼ ችግር አለ እንዴ? ይህን ሬስቶራንት አዲስ ሰው ዛሬ ገዝቶታል። ወይዘሮ ቱርካን አዲሱ የካፌው ባለቤት ሊያይሽ ይፈልጋል። እሺ። ሶመር እዚህ ምን ታደርጋለህ? ቆይ ለምን አትተውኝም? እስኪ ገምቼ። ተወኝ አልኩ። ስራዬንም ልትነጥቀኝ አትችል። ይህንን ቦታ ገዝቼዋለሁ። ምን? አዲሱ አለቃሽ እኔ ነኝ ቱርካን። ቀሪውን ደግሞ ጊዜው ይፈተዋል። በጣም ጥሩ። ስለዚህ እኔ ደግሞ ስራውን ካሁን ሰዓት ጀምሮ አልፈልግም። ስራውን አልሰራም፣ ለቅቄያለሁ። ውል የሚባል ነገር አለ እኮ። እንደፈለግሽ በፈለግሽበት ጊዜና ሰዓት ስራሽን መተው አትችይም ወይዘሮ ቱርካን። ውሉን ካፈረሽ ቅጣትሽን ትቀበያለሽ። ስለዚህ ከዚህ በኋላ እንደ አሰሪና ሰራተኛ ብቻ ነው የሚኖረን ግንኙነት። የሬስቶራንቱ አስተዳዳሪ ቱርካንን ስራ እንዳትሰራ ሬስቶራንቱን ስትወለውል አስቆሞ ሶመር ምንም አይነት ከባድ ስራ እንዳትሰራ እንዳዘዘው በትህትና ይነግራታል። ቱርካን የምትሰማ አይነት ሴት አልሆነችም። እስር ቤት ሩቻን ከሌሎች 2 ታሳሪዎች ጋር ታስራለች። አንዲት መንቃራ የቡና ቤት ሴት መጣ። 3ኛ ታሳሪ ሆና የእስር ክፍል ውስጥ ትገባለች። ቆይ እዚህ እስከ መቼ ድረስ ነው የምትቆልፉብኝ? ጥበቃ፣ ትልቅ ስህተት እየሰራችሁ ነው። ጠበቆቼስ? አላውቅም አትጩይብኝ። አላውቅም ማለት ቆይ ምን ማለት ነው? እዚህ ለምን እንዳሰራችሁኝ ራሱ እኮ አላውቅም። ይሄ ከህግ ውጪ ነው። ቆይ ለማን እንደሆንኩኝ ግን ታውቃላችሁ? ማንሽ? ቆይ አንቺ ሩቻን ኮርማን የወይራ እርሻው ድርጅት ባለቤት አታውቂያትም እንዴ? ተመልከቺ፣ ቀልድ ያልገባትም። እስኪ ተጠጊ፣ ንግስቷ ተጠጊ እንጂ። ታዲያ ከዚህ እንዴት አድርገሽ ልትወጪ ነው? እስኪ በይ ንገሪኛ። ባልሽን ልትገዩ ነበረ፣ ልታስገድዩ ነበረ። እንደ ተወራው ከሆነ ግን አልሆነልሽም። ተመልከቺ፣ መጨረሻሽ እዚህ ሆነ። እንደዚህ ያለ ነገር የለም። ተይኛው። ኦዛር የወሰደችበትን ሀብት ንብረት ሊያስመልስ ከጠበቆቹ ጋር እየዶለተ ነው። ጠበቃቸው ሩቻን ጋር እንዳይሄድም ያግደዋል። ሆስፒታል ሙስጠፋ እናቱን አሳክሙ ወደ ቤታቸው ይወስዳታል። ሁለተኛ እንደዚህ አይነት ነገር እንዳታደርጊ አደራሽን እማዬ። የምልህን ካልሰማኝ አደርገዋለሁ በድጋሚ ልጄ። ለዳሪያ ብለህ ለእኔ ጀርባህን ሰጠኸኝ። ጥበቃ የሚሰማኝ ሰው አለ? ጠበቄን አምጡልኝ፣ ልጄን ጥሩልኝ። እዚህ ለምን አትደውይለትም? በቃ እናንተ ሀብታሞች ስትባሉ ሁሉንም ነገር ማድረግ የምትችሉ ነው የሚመስላችሁ? ፈጣሪ ሆይ እባክህ ከዚህ የቁም ቅዠት ገላግለኝ። አታስቢ፣ በቅርቡ ሕይወትሽ በሙሉ ቅዠት ይሆናል። ሶመር ቱርካንን በቡና አምጪልኝ ሰበብ ቢሮ ውስጥ እያስጠራ ሲያሾፍባት፣ እርሷም የዋዛ ሳትሆንለት ሰዓታት ያልፋሉ። ወይዘሮ ሩቻን ጠያቂ አለሽ? ጠበቄ ይመጣልኝ? ቆይ ስንት ሰዓት ሙሉ ነው ያለ ጠበቄ የምታስሩኝ? አሁንስ ጠበቄ የታል? ወይዘሮ ሩቻን ተቀመጪ እባክሽ። ሰማኛለ መርማሪ፣ እዚህ ያለ በቂ ምክንያት ነው ያሰራችሁኝ። አሁኑኑ ልቀቁኝ። አቶ ባታል ወንጀለኛ እንደሆንሽ መስክሯል። ይኸው የስልክ ጥሪያችሁ በማስረጃ። እባክህ ልትዘጋው ትችላለህ እንዴ? ደጋግሜ ነግሬያችኋለሁ። ከኔ ብዙ ገንዘብ እንድሰጠው ፈልጎ እየደወለ ሲያስፈራራኝ ነበረ። እኔ ንጹሕ ሴት ነኝ። እባካችሁ ለምን እርሱን ራሱን ወንጀለኛውን አታስሩትም? ሩቻን ኮርማን እኮ ነኝ። ደግሜ ላስታውስህ እንዴ? ማንም ብትሆኚ በባልሽ የተከዳሽ ሴት ነሽ። ስለዚህ ምንም ነገር ታደርጊያለሽ። ባል አልከዳኝም። ያለፈ ታሪክ ነበረ። እኔ ምንም ነገር አላደረኩም። እባካችሁ ልጄን ጥሩልኝና ቪዲዮውን ይዩት። ቤተሰቤ እንዲበተንብኝ አልፈልግም። መቼም አልፈቅድም። አሁን ስልክ አስደውለኝ። ለማን? ሶመር ዳግም እግሯን ሲከተል እቤት ራሱን ያገኘዋል። ታዲያ ቤት ሲገባ ቬሎውን በጫጭቀው ያገኘዋል። አዝኖ ጥሏት መኪና ውስጥ ገብቶ ይሄዳል። ኦዛር በስተመጨረሻም ጠበቃችንን ይዘህልኝ መጣ። ተመስገን የኔ ጌታ። ኡፍ
ያብድ ነበር። ምንም አልቀረኝም ነበር እኮ በነፍስን የደረስክልኝ። ሩቻን ቤት ተቀመጪ። እሺ። ጠበቃው ግን ለምንድን ነው ቶሎ ያልመጣው? አታስቢ፣ ከዚህ አስወጣቻለሁ። ይህችን ብቻ ፈርም። ምንድን ነው? አንብቢና ፈርም። ለምንድን ነው ድርሼን ለአንተ የማዘዋውረው? ኦዛር አልገባኝ። ምንም የሚከብድ ነገር የለውም። ቀላል እኮ ነው። ልትገይኝ ሞክረሻል። ከኔ ወሰድሽብኝን ነገር በሙሉ አሁኑ ትመልሽልኛለሽ። ለካ ለዚህ ነበር አጥምደሽ ባዶ እጄን አስቀርተሽኝ የነበረው። መቼም አልፈርምም። ትሰማኛለህ? ስማ፣ ያንን ቪዲዮ አሁኑኑ ያሳዩሃል። እኔ ምንም የማውቀው ነገር የለኝም። ማን ያንን ቪዲዮ እንደቀረጸኝ አላውቅም። ግን አንድ ነገር ብቻ እንድታውቅ እፈልጋለሁ። እኔ ያችን ሴቭ ላይ የምትባል ሴት ከአንተ ማራቅ ብቻ ነበር እንጂ ሌላ ምንም አይነት ፍላጎት አልነበረኝም። ምንም አልፈልግም። ቆይ ይህን ያህል አንተን ለምን ለመጠበቅ እንደምሞክር እንኳን አላውቅም። አልፈርምም። ዛሬ ይሁን ነገ ከዚህ መውጣት አይቀርም። ያኔ ለዚህ ነገር መልስ አዘጋጅ። ምሽት ላይ ምን ያምሻል እንዴ? ቆይ አንቺ ሴትዮ ልታሳብጂኝ ነው እንዴ ፈለግሽው? አንድ ልብስ አይደለም እንዴ ለሹፌሩ እንዲያመጣልኝ ንገሪው ያልኩሽ? የቁም ሳጥኔን ልብስ እንዳለ እዚህ የምታመጭብኝ? እኔና አንቺ መቼም አብረን ልንሆን አንችልም። አርፈሽ ተቀመጪ። አርፈሽ ቁጭ ብለሽ ልጅሽን አሳድጊ። ልብሶቼን እንዳለ አሁኑኑ ለሹፌሩ መልሰሽ ላኪ። ኦ ተመልከቷት፣ ታላቋ ሩቻን ኮርማን ከዚህ እስር ቤት ልትወጣ አልቻለችም። ተመልከቷት። አፋችሁን ዝጉ። ቱርካን ሶመር ይመጣ እንደሁ ብላ ተኳኩላ በመስኮቱ በኩል አሻግራ እየተመለከተች ብትጠብቅ ሶመር አይመጣም። ለሰዓታት ያክል ጠብቀው ትተኛለች። አባዬ፣ እናቴ ራሷን ለማጥፋት ሞክራ ነበረ። ምን? ሆስፒታል ወስጃት ሆዷን አጥበዋት ነው የላኳት። ብዙ መድኃኒቶችን ውጣ ነበረ። ሲቪ ላይ እንዴት እንደዚያ ያለ ነገር ታደርጋለች? እኔን ለመቅጣት ነው አባዬ። ከዳሪያ ጋር እንደሆነ አትፈልግም። አሁን ታዲያ ምን ልታደርግ ነው? ጠዋት ላይ ሄሎ ኦዛር፣ እየጠበቅኩ ነውና። አሁን የመከተል ተራው የቱርካን ሆኗል። አላናገር ሲላት እናቱ እስር ቤት እንደሆነች ትነግረዋለች። የበረረ ወደ ፖሊስ ጣቢያው ያመራል። እርሷም ትከተለዋለች። ስለዚህ ውሳኔ ላይ ደርሰሻል ማለት ነው? ስታገባኝ ገና ልጅ ነበርኩ። የ18 ዓመት ሴት እያለው ነበር የተጋባ ነው። ግን እንደ ሚስት ሳይሆን እንደ ባሪያ ነበርኩ። ዕድሜ ለእናት። ከዛ ክፉ ቀን በኋላ ነገር ተበላሸ። ግን የወይራ ድርጅቱን አፈር ድሜ ግጬ ነው ዛሬ በሁለት እግሩ አቁሜ እዚህ ያደረስኩት። እኔ ነኝ፣ እንዳትረሳ ይህንን ግን እሺ። ግን ዛሬ ያለምንም ሀፍረት አንተ ልትወስድብኝ አዝናለሁ ሩቻን፣ ምክንያቱም ልትገይኝ ሞክረሻል። በያሁን ፈርሜ። በቃ ተፈርመ። የሩቻን አንድ እግር ጫማ ታኮ እንደወለቀ እያነከሰች ባዶ እግሯን ወደ መጣችበት ትሄዳለች። ኦዛር ንብረቱን በሙሉ ወርሶ ኦዛር የኃይል ሚዛኑ አሁን እርሱ እጅ ገብቷል። ለምንድን ነው ክሱን የምታነሳው አቶ ኦዛር? አስፈራርታ ከሆነ ንገረኝ። አይ በፍጹም ዋና አዛዥ፣ የግል ጉዳይ ነው። ሶመርና ቱርካን ካከተመ በኋላ መጥተው ይንጎዳጎዳሉ። ሙስጠፋ ዳሪያን እዚህ ቀጥሯት መጥታለች። ሰላም። ምን ነው? ምን ሆነ ነው? ምንም። ሙስጠፋ የተፈጠረ ነገር አለ እንዴ? ሙስጠፋ በስልክም እኮ ድምፅ ልክ አልነበረም። ሙስጠፋ እባክህ አንድ ጊዜ የኝ። ሙስጠፋ የኝ እባክህ። ልታየኝ እንኳን ፈቃደኛ አይደለህም አይደል? ተው፣ እንደውም ወደ ቤት ሄዳለሁ። የራስህ ጉዳይ። ዳሪያ በቃ አሁን መሄድ ትችያለሽ። አብዳል እንዴ? ምን እያደረክ ነው? በቃ ከኔ ይህንን ብቻ ነበር የምትፈልገው? አሁን እውነተኛ ማንነት ይፋ ወጥቷል። ሌላ ሴት አግኝተህ ነው አይደለም? ንገረኝ እያልኩ እኮ ነው። ሙስጠፋ በፈጠረ ተናገር እባክህ። እጠላሃለሁ። ስለዚህ በደንብ ጥይኝ፣ እንድትጠይኝ እፈልጋለሁ። በባሌም በሸጎሌም ብላ በመከራ ቱርካን የሶመርን ይቅርታ አግኝታለች። ምሽት ላይ ሶመር የቱርካን ቤት ነው። በድንገት እየተቀራረቡ መጥተው ግጥም አድርጎ ከንፈሯን ይስማታል። አይኗን ስብር እያደረገች ታየዋለች። እሺ ጥሩ። ባታል አሁን ለፖሊስ የሰጠውን ቃል በቃል ንገረኝ። ንገረኝ። የሩቻንን ስም አንስቷል? ጥሩ ገባኝ። አየህ አይደል የመዘግየት ውጤት። በቃ አሁን አንተም ተባረሃል። እኔም ከዚህ በኋላ አለቃ አይደለሁ። ከኦዛር ጋር እንደፈለጋችሁ መሆን ትችላላችሁ። ጠበቃ ሶመር፣ ልጄ መጣልሽ። እኔ በቃ ወደ ቤታችን እንሂድ። ሁሉም ነገር አልፏል። አይዞሽ እማዬ፣ ሳሉቅ ጋር ደረስ ብዬ እመጣለሁ። እሺ አንቺ ግቢና እረፍት አድርጊ። እሺ ልጄ። ወይዘሮ ሩቻን ደህና ነሽ? እንኳን ለቤትሽ አበቃሽ። ደህና ነሽ? ግን መታጠቢያ ቤቱን አዘጋጅልኝ። እሺ ሩቻን ኮርማን መጣሽ? መቼም ከዚህ በኋላ አንቺን የምፈራበት ምክንያት የለም። ቆይ ምንድን ነው ደግሞ ከኔ የምትፈልገው? በአሁኑ ምን ቀረህ ደግሞ? ቤቴን ለቀሽ እንድትወጪልኝ እፈልጋለሁ። አንዲት ሴት ሻንጣዋን እየገፋች ወደ አንድ ትንሽዬ መንደር ውስጥ ወዳለች የቱርካን ቤት በር ላይ ስትደርስ ጉዟን ገታት ቆማለች።
ይህን ማን ያምናል? ታላቋ ሩቻን ከገዛ ቤቷ ተባራ ጎዳና ላይ ወደቀች። ወይዘሮ ሩቻን